ታፕ ኮፕሊንግ እሺ አንዴ በእናታችሁ ታፕ ስክሪን ሁላችሁ ኮፕሊንግ ታፕ አድርጉልኝ እሺ በላሉንኩማ የውሃ ቅጣት ኮፕሊንግ እሺ እሺ አንደኛ ቅጣት ምን አልከኝ 3 የሴክስ ፖዚሽን ሁለተኛ ደግሞ ቁምጣ ታረጊና ትወርክ ታረጊልናለሽ 3 ሶስተኛ እንደ ቅድሙ ዶርስ ታፈነድጅና ሞን ደክለኝ ታያለሽ 10 ጊዜ ደክለኝ ሞን ግን ሪያሊቲው ትደክላለህ አይ ፈራለሁ ቫይረስ ቀመስከኛሉ መድኃኒት በጠላ ላይ እስከ ቁምጣ አድርጌ እመጣለሁ እንደው ወርስ ጀ እሺ ቁምጣ ይደረግልማ ምን አገባ አንዬ የማርያም የምትባይ ሹጣም ልጅ ቁጭ ብለሽ እያየሽ ተዝናንተሽ ራስሽን ፊንገር አድርገሽ ጨርሰሽ ሰው ጀጅ ልታረጊ ትመጫለሽ ቁጭ ብለሽ እያየሽ እስቲ ውጡ እኛም ባለጌዎች የምትሉን አትዩን እስቲ ውጡ ችግር የለውም አትዩን ውጡ ቁጭ ብላችሁ እያያችሁ ፊንገር አድርጋችሁ ስጨርሱ ስራችሁ እኛን ባለጌ ትላላችሁ ለእናንተ ደስታ ነው ቢገባችሁ እንዲህ የምንጣጣረው አሁን እሺ ሲጀምር ቆይ እንደ ሐሳብ 1800 ሰው አለ 800ዎቹ ደንቆሮ ይሆኑ እንበል 1000ቹ ለምን ታፕታፕ አታረጉ እሺ ዘፈኑን ልክፈትልሽ እሺ ክፈቺ ግን ቆንጆ ዘፈን በጆኒ ራጋ ምናምን እንዳጨፍርልኝ አይ ኢትስ ኦኬ ታብ ስክሪን አይቆም ፕሊዝ ፋሚሊ ታብ ስክሪን አይቆም አንዴ ንቁም እማ አንዴ እስቲ ሁላችሁም አንዴ በታፕታፕ እኮ ማለት ነው ስንት መግባት እንደ አበባ ሙሉ አባ ከመጣ ታሰቃየኛለች 9 ሰው አንድ አበባ 8 ሙሉልኝ አንድ ሰው ሲያስራ ለነገሩ አይመን ሌትስ ጎ እጃችሁን ይማካ አረሙት አበባው ታታርጉ አበባ ስጡ 8 6 ወንድማ በዛው ፓርክ በዛብኝ ኮቢ ቴንኪው ኮቢዬ ቴንኪው የምን አይን በዛብሽ ፓርክ በዛ በቃ አንቺ ነሽ እኮ የመረጥሽው እንጂ ሌላ ነገር ነበር አሳየኛለሁ ዞሮ ዋናው ታርጌቱ እንትን ማሳየት ነበር አይደለ ያው አሳየውልህ በቃ ምን ሆኖ ነው ጫፉ የተለቀው ተጠብቶ ስሜታዊ ሆንሽ ለምን ስሜታዊ ትሆኛለሽ በቀላሉ እሺ ላሌ ማን ነው የኔ ነው ሻወር
በሻወር ነበር መቀጣት የነበረብሽ። ሻወር ቤት ይመቻል እንዴ? ሞት ሞክሬው አላውቅም እስከዛሬ። ታዲያ ምን ነው በጣም ኧረ ሰው የሚጽፈው አንተ ይቤ የምትባል ሰው ምን ብለህ ነው የጻፍከው? አይ የሆነ ነገር ማየት ፈልጌ ነበር፣ ለዛ ነው። ምንድን ነው ማየት የፈለግከው? ስላወቅኩት አልጠይቅም። ምንድን ነው ግን የመሰለሽ? በውስጥ እነግርሃለሁ። በቃ ገምታለሁ። አዎ እንዴ ጊዜውን የተጫወት ነው። ኒሃው ናይስ ሚቱ ሞንዬ። እሺ ነገ እንጫወታለን። እረፍት ነገ እንጫወታለን። ልብ ድካምሽ እንዳይነሳብሽ። ልብ ድካም እንኳን የለብኝም። እሺ ናኒ፣ እሺ ነገ ልክልሻለሁ። ኦኬ ባይ። እሺ ቻው። አንተ የፍልውሃው ነገር ትዝ አለኝ። ለካ ፍልውሃ ነው ድንግልና የተወሰደው የኔ ጋይስ። ልጅ እያለሁ ነው። ስንት ዓመቴ መሰላችሁ? ነግሬያችኋለሁ። ስንት ዓመቴ ላይ ነው? 21 ዓመቴ ላይ ኖ ሴክስ ቢፎር ሜሬጅ የሚባል ትምህርት ወስጄ ሴክስ አላረግም ብዬ ነበር ከጋብቻ በፊት። ከዛ ልክ 21 ዓመቴ ላይ ሲደርስ አንዲት ዱርዬ ልጅ የት መሰላችሁ? ሰፈሯ ተክለ ሃይማኖት ነው ሰፈሯ፣ ግን ባልቻ ነበር የምትማረው። ከዛም በኋላ የመጀመሪያ እንትና ራሱ ይሄ ንጹህ ነሽ ብሎ የሚዘፍ ነው ማለት ነው። የእሱ ካፕል ቤት ነው መጀመሪያ ይዛኝ ሄደችው። የእሱ ነው አሉ። እዛ አብነት ሰፈር ነው ምንድነው ግራር የሚባል ካፕል ቤት ታውቋታላችሁ? ግራር የምትባል ካፕል ቤት 14 ኢንች። እኔ መጀመሪያ ካፕል ቤት ስገባ እዛ ነው። ወንበር ድር ብሏል። እኔ ምንም አላቀላችሁም። ሳምራይት ነው የልጅቷ ስም። ግራር የምትባል ካፕል ሃውስ ግራር ነው እናም ከዛ ጥግ ላይ ገብተን እኔ አላቅም ሳመችኝ ስሜታዊ ሲሆን እጄን አንስታ አይ ጌታ ይገስጽሽ እኔ ኖ ሴክስ ቢፎር ሜሬጅ የተማርኩ ሰው ነኝ ብያት ተለያየን እላችኋለሁ። ከዛም በኋላ በሚቀጥለው ቀን የሆነ ቦታ ወስደሃለሁ አለች። እኔ ደግሞ የት ነው ስል ፍልውሃ። የዛሬ ስንት ዓመት ማለት ነው ይሄ ታሪክ? 9 ዓመት 8 ዓመት 9 ዓመት ኦልሞስት። ከዛም በኋላ ፍልውሃ ገባን። ፋሚሊ የሚባል ነገር አለ ለካ። ሳድ ስቶሪ፣ በጣም ሳድ ስቶሪ። ፍልውሃ ገባን። የፋሚሊ ጋር ደግሞ አልደርስ ብሎ ትዝ ይለኛል። ትኬቷ ቁጥር ራሱ 81 ቁጥር ናት የያዝናት። እዛ ይጠራል 49 ምናምን። እኔ ልቤ ይመታል። ልጅቷ ጡቷን ጉትር አድርጋ ነው የመጣችው። ከዛን ሰዓቱ ደረሰ። ማይደርስ የለም። ልክ ስገቡን የፍልውሃ ያን ቀን የመጀመሪያ ነው የገቡት። በዛ በኩል የአንድ ሰው ገንዳ አለ፣ በዚህ በኩል የአንድ ሰው ገንዳ አለ። ከዛስ ና ተባልኩኝ። አውላልቄ ነውርም አይደል? ና አውላልቀና። ኧረ ተይ ሳምሪ ና ተብላል። ከዛ ያልኩኝ ደርስላችኋለሁ። አጅሬ አልተገናኝቶ እኔ ፊት ለፊት ያለው አጅሬ ስታንድ አፕ ኮሜዲ ናስቲ ቀስ ውሃ ውስጥ ግባ፣ አትፍራ፣ ቁጭ በል፣ ማይለመድ ነገር የለም። በጣም በአሰቃቂ ሁኔታ ያን ቀን ማታ አልተኛውም። በቃ በሀሳብ እሺ ይሁን። አረው ያለ መጋጫ ጋይስ እንዴ አልባረቀም። ያለ መጋጫ ነው። መጋጫ ደግሞ ጉድ የሆንኩት ማለት ነው። ጠየኳት የሆነ ነገር እኔ ከሴት ጋር ምንም ነገር አድርጌ አላውቅም፣ ስሜታዊ ብንሆንስ ስል እንትን ወጥተህ ህይወት ትረስት ግዛ ተባልኩ። ከዛም በኋላ ወጥቼ እዛ ፍልውሃ ጅልነቴ ጓንት የሚሸጡ የሉ ትዝ ይለኛል። አንድ ሙስሊም ሰውዬ ናቸው። አባባ ኮንዶም አለ ስል ባለጌ ስድ ሲሉኝ እንዴት እንደሮጥኩ በኢየሱስ ስም ብዬ። ከዛን ደግሞ እዛ እንትኑ ወረፋው እንዳያመልጥ ብዬ ሲቆጡኝ ሰውየው። ከዛም በኋላ በቃ በንጋታው እዛው ዘውዲቱ ሄድን። ከዛም በኋላ ዶክተሯ ራሱ እናንተ ልጆች አይደላችሁ በዚህ እድሜያችሁ ምናምን አለች። አዎ ያጋጥማል። ደግሞ የሚያሳፍራችሁ ከእስር ቤት ምናምን የመጡ ፌዴራል እንዲሽጉጥ ደቅኖ ከእስር ቤት ያገር ሰው እስር ቤትም ያሉ ይመረመራሉ ለካ። በስመ አብ ተሰልፈን
ከዛን ስልጠና ተሰጥቶን ትዝ ይለኛል ያኔ የተጻፈው ሲጽፎት ራሱ ውጤቷ ላይ ዲኢ ኔጌቲቭ ይላል የሁለታችንም ያልኩት። ከዛም በኋላ ለእሷ የ72 ሰዓት ታዘዘላት። ብቻ አለፈ። እንዳያልፉት የለም። እኔ እኮ ሴቶችን ላይ ያደረሱት በደል እግዚአብሔር። አንዳንዴ ቆንጆ ሆኖ መፈጠር በጣም 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 የሚያሳዝን ታሪክ ነው። ቆንጆ ሆኖ መፈጠር በጣም የሚገርም እግዚአብሔር ስንት ስቃይ እንደደረሰብኝ ነው። ሄለን እንዴት ነሽ? ሞኔ እንዴት ነህ? አለው በአሳዛኝ ሁኔታ ጀርባሽ ምናምን አሞሽ ሄደሽ ታሽተሽ አታውቂም? ኧረ ማሳጅ ቤት ሄዳለሁ። እኔ ፍልውሃ ነው ድንግልና የመጣሁት የዛሬ 9 ዓመት የዛሬ 9 ዓመት ስላጣው ድንግልና ነው ዛሬ ያወራህልም። ከምር ነው። በአሳዛኝ ሁኔታ በአሳሳች ሁኔታ ነው ያጣሁት እና ሁሌ ሳስታውሰው በቃ ከመደፈር አይተናነስም። እስኪ ንገረን። ሰው እንዲጠነቀቅ ገባ ትምህርት እንዳታሙ። የትኛውም ሴት ጋይስ ቆንጆ ናችሁ ኑ ፍልውሃ እንሂድ ብትላችሁ እንዳትሄዱ ወንዶች። እንዴ ፍልውሃ ኦኬ። ነገር ላውራ ነበር ደግሞ ይዘው ይረግጡኛል። ይቅርብ። ይርገጡሻ ምንድን ነበር ልትይ ነበር? በአንተ ላይ ደረሰ በእኔም ላይ ድረስ ማለት ነው። ወንዶች በአንተ የደረሰ በእኛም የደረሰ ነው የሚሉት አግኝተው ኋላ እኮ ኮሜንት ላይ አንደኛው አላይደለም እኮ ተገኝቶ ነው። ሰምተሃል? ደግሞ እንደዚህ ቪዲዮ ኮል ይደውሉላችሁና የሆነ ነገር ሲደረግ አብረው ሪከርድ አድርገዋችሁ በዚህ አስፈራራችኋል። ብር አምጡ እያሉ ነው የሚለው። ይህን ዜና ሰምተሃል? ታረጊያለሽ በስልክ ሲጀመር መጀመሪያው ነው። አንተ እኮ አይደለም እኮ የምታድርገው ቪዲዮ ኮል ይደውልልሃል። ማታውቀው ሰው ስታነሳው እነዛ ያደረጉ ነው። ከዛ ሪከርድ ትደረጋለህ አንተ እንደምታይ ተደርጎ ማለት ነው። አረ ደስ ይለናል። ደውሉ ጠቅላላ ኮመንት ወንዶች ልክ እንዳንተ ነው ያሉት። መቼ ነው የሚነሩት? አይ ደውሉ መቼ እናንሳ። እንዲሁም አላውቀውን ስልክ አነሳለሁ ከእንግዲህ። በብር ያስፈራሩት ብር አምጣት ይላል። ሌላው በተለጣለጠው አንተ የምትረጨው ምን ቤት ነህ? አይደለም። አይ ሄሉ የምር ትልቅ ምክር ነው በእውነት። እስከዛሬ በተለይ ፖርን አዲክትድ የሆናችሁ ሰዎች አቁሙ። ሌላውን እንትን ባደረገው አንተ ምን አዝናናህ ይላል እና አትሰው ያ ማለት እኮ ሌላው ለጎረሰው አንተ መጥገም ማለት ነው። ግን ስንት ነው የጎረሰው ነው? ምንም ጉረስ ብቻ በጎረሰው አንተ ጠገም። አንቺ ከአንቺ በፊት የገባችው ልጅ ቂጧ ምን ያክላል? ቅጣት ስትቀጣ ስትጨፍር ደስ ስትል ማናት ናኒ ነው ምናምን በጣም በስማም ስትጨፍር ወንዶች አሁን አንተ ቀጭን ቀይ ሴት ነው መወድ ብላል። ግን አንዳንድ ወንዶች ብዙ ወንዶች ደግሞ ቂጦ ሴት ይወዳሉ። ቂጣም ሴት ለምንድን ነው? ቂጣም ሴት ደስ ትላለች፣ ግሬስ አላት። ግን እኔ ጡት ያላት ነው የምወዱ። ቂጥ ሳይኖራቱት አብዛኞቹ እኮ አሪፍ ቂጥ ያላቸው እኮ ጡታቸው ትንጥዬ ነው የሚሆነው። እሱስ ልክ ነህ። ብዙ ጊዜ እንትን አይደለም። ከዛም በእድገት በህብረት ምናምን ያድጋል ደግሞ እየታሸ። ዛሬ በዚህ ሰዓት እንዴት ተገኘ? ዛሬ ስሜታዊ ሆኜ ነበር። ጌም ከተጫወትኩ ቆየው። ዛሬ ስጮት አንድ ጊፍተር የመጣና በቃ የዓለም አስኝ ያሳለ ፑሽ አደረገልህ? የታለ ጋላሪ? ሄሉ እኮ ፉል ፓኬጅ ናት። ጋላሪ እንዴ ስምንት ሆኖላል። አዎ አይ አንደኛው ትልቁ ነው 15,000። እሱን ሻርክ ካየሁት ቆዩ በጣም ድሮ ነበር። የዛሬ ስንት ጊዜ ነው ያየሁት ትልቁ